እንኳን ደህና መጣችሁ። ዛሬ የምንመረመራቸው ሰነዶች እውነት ለመናገር በጣም ትልቅ ወደ ሆነ ጥያቄ ነው የሚወስዱን። በጣም ትልቅ። አዎ፣ ስለ ፍጥረት፣ ስለ ጊዜ እምነት እና ደግሞ ስለ ነጻ ፍቃድ። እነዚህን ሰነዶች ስናይ ያው ወደ አእምሮ የሚመጣው ትልቁ ጥያቄ ይሄ ነው። ፍጹም የሆነ አምላክ፣ ሁሉን ማድረግ የሚችል በትክክል ሁሉን ማድረግ የሚችል አምላክ ፍጡራኑ ስህተት እንዲሰሩ ኃጢአትን እንዲመርጡ የሚያስችላቸውን ዓለም ለምን ፈጠረ? በእርግጥም ትልቅ ጥያቄ ነው እና ያው የዛሬውን ውይይታችንን ለመጀመር ያህል እነዚህ ሰነዶች የሚያሳዩት የፍጥረት ዋና ዓላማ አምላክን በራሳቸው ነጻ ፈቃድ መርጦ የሚወዱ ፍጡራን እንዲኖሩ ማድረግ መሆኑን ነው። መርጦ የሚወዱ? አዎ። እና ይህንን ውስብስብ ሐሳብ ለመረዳት እንደ ጊዜ እና ነጻ ፈቃድ ያሉ ነገሮችን ከሁለት ያላቸውን መነጽሮች ማየት አለብን። እሺ። አንደኛው ከአምላክ እይታ ነው፣ ከጊዜና ከቦታ ውጪ ከሆነው። ሁለተኛ ደግሞ ከኛ ከፍጡራን እይታ ነው፣ በጊዜና በቦታ ውስጥ ከተወሰነው። እና የዛሬው ጥልቅ ውይይታችን እነዚህን ሐሳቦች መመርመር ነው። በጣም ጥሩ መነሻ ነው። እስኪ ከመጀመሪያውን ጀምር። ምንጩ እንደሚለው አምላክ ጊዜንና ምህዳርን ስፔስ ታይም የምንለውን እንዲሁም በውስጡ የሚኖሩ ፍጡራንን ለመፍጠር ወሰነ። ይሄ በራሱ ግዙፍ ሐሳብ ነው። ግን ለምን? የመጨረሻው ግብ ምንድን ነው? ትክክል ነው። ዝም ብሎ የተፈጠረ ነገር አይደለም። የመጨረሻው ግብ ሰነዶቹ እንደሚሉት የፍጡራኑን ነጻ ፈቃድ ፍጹም ማድረግ ነው። ፍጹም ማድረግ? አዎ። ይህም ማለት ፍጡራን አምላክን ላለመታዘዝ ቢችሉም በራሳቸው ነጻ ምርጫ ላለመበደል መወሰናቸው ነው። ይህንም ፍጡምነት የሚለውን ቃል ላይ ትንሽ ማተኮር ያለብን ይመስለኛል። አዎ፣ እኔም እዛ ጋር ነበርኩ። ፍጹም የሚለው ቃል ትንሽ ግራ ያጋባል። እኔ ሳስበው ፍጹምነት ማለት ስህተት አለመስራት ማለት ነው። ይህ ግን የተለየ ትርጉም አለው ይመስላል። በትክክል እዚህ ላይ ፍጹም የሚያደርገው ውጤቱ ሳይሆን ሂደቱ ነው። ማለቴ አንድን ፍጡር ፍጹም የሚያደርገው እንደ ሮቦት በጭፍን መታዘዙ አይደለም። ያ እውነተኛ ምርጫ አይደለም በፍጹም። ይልቁንም በፍቅር ላይ የተመሰረተ እና በፈቃደኝነት ላይ የተመሰረተ ምርጫው ነው ፍጹም የሚያደርገው። ላለመታዘዝ ሙሉ ነጻነት እያለው መታዘዝን መምረቱ ነው። እሺ፣ ነገሩ በጣም አስገራሚ የሚሆነው እዚህ ጋር ነው። ጽሑፉ እንደሚለው ፍጡራን የተፈጠሩት የአምላክን ሁሉን ቻይነት ሳይሆን ባህሪውን እንዲያንጸባርቁ ነው። ይህ በጣም ትልቅ ልዩነት ያለው ይመስለኛል። ወሳኝ ልዩነት ነው። ልዩነቱ ምንድን ነው? እስኪ እንደዚህ አስበው። ፍጡራን በጊዜና በምህዳር የተገደቡ ናቸው። ዘላለማቸው እንኳን በጊዜ ውስጥ ያለ ዘላለም ነው። ልክ ነው። እንደ አምላክ ከጊዜና ከቦታ በላይ መሆን በፍጹም አይችሉም። ስለዚህ የፍጥረት ግብ ሁሉን ማወቅን ወይም በሁሉም ቦታ መገኘትን እነዚህን መለኮታዊ ኃይላት መጋራት አይደለም። ኃይሉን መጋራት አይደለም። ይልቁንም ግቡ በፍቅር በጽድቅና በምህረት ላይ የተመሰረተ የሞራል እና የግንኙነት መመሳሰልን መፍጠር ነው። ኃይሉን መጋራት እንጂ ኃይሉን መጋራት አይደለም። ይህ በጣም ግልጽ ያደረገዋል። ኃይሉን ሳይሆን ማንነቱን መጋራት። ቅድም ስትናገር ፍጡራን በጊዜና በምህዳር የተገደቡ ናቸው ብለሃል። እዚህ ላይ ትንሽ ማተኮር እፈልጋለሁ። የኛ የጊዜ ልምድና ሰነዶች የሚሉት የአምላክ የጊዜ ግንዛቤ ፍጹም የተለያየ ነው የሚመስለው። ፍጹም። ለኛ ጊዜ ቀጥተኛ መስመር ነው። ያለፈው አልፏል፣ መለወጥም አንችልም። የአሁኑ ደግሞ ወደፊት ይሄዳል። ለኛ ልምድ ፍጹም ትክክል ነው። ምንጩ ይህንን የፍጡራን የጊዜ ልምድ ከአምላክ የጊዜ ግንዛቤ ጋር በጉልህ ያነጻጽሯል። ከጊዜ ውጪ ለሆነው አምላክ ሁሉም ቅጽበቶች ያለፈው፣ የአሁኑና የወደፊቱ አንድ ወጥ እና በአንድ ጊዜ የሚከሰት አሁን ናቸው። ሁሉም በአንድ ላይ ልክ አንድ ረጅም ልቦለድ መጽሐፍ እንደያዘ ሰው ማለት እንችላለን። አንባቢው ገጽ በአንድ ገጽ ያገላበጠ ታሪኩን በቅደም ተከተል ይለማመዳል። ጸሐፊው ግን ሁሉንም በአንድ ጊዜ ያውቀዋል። ሁሉንም ያውቀዋል፣ መጀመሪያውን፣ መሃሉን፣ መጨረሻውን። ለአምላክ ሁሉም ነገር በአንድ ቅጽበት ውስጥ ያለ ነው። ለዚህም ነው ምንጩ አምላክ የማይለወጥ ነው የሚለው። ቀይ ይህ በጣም አእምሮን የሚበጠበት ሐሳብ ነው። እኔ እናንተ አሁን ያወራን ነው። በተመሳሳይ ሰዓት ደግሞ አምላክ የዚህን ውይይት መጀመሪያ፣ መሃልና መጨረሻ በአንድ ላይ እያየው ነው ማለት ነው። እንደ ሰነዶቹ። አዎ። ይሄ ከሆነ ሁሉም ነገር አስቀድሞ የተወሰነ ፕሪደስትንድ ነው ምንለው ማለት አይደለም። የወደፊቱ ጊዜ ልክ እንደ ያለፈው ጊዜ ሁሉ አስቀድሞ ተጽፎ ያለቀ ነገር ከሆነ
የእኛ ምርጫ ትርጉም አለው? ይህ በጣም ወሳኝ ጥያቄ ነው። ብዙ ሰው እዚህ ጋር ነው የሚሰናከለው። ጽሑፉ ግን ጉዳዩን የሚያስቀምጠው በተለየ መንገድ ነው። ከቅድመ ውሳኔ ይልቅ በማኖር ላይ ነው የሚያተኩረው። ማኖር። ቆይ ይሄ ማለት ልክ እንደ ፊልም ፕሮጀክተር ማለት ነው? ፊልሙ አስቀድሞ የተቀመጠ ነገር ሳይሆን ፕሮጀክተሩ እያንዳንዱን ፍሬም በየቅጽበቱ እያሳየ ከሌለ ምንም ነገር አይታይም እንደማለት ነው? በጣም ጥሩ ምሳሌ ነው። በትክክል እንደዛ ነው። አምላክ እያንዳንዱ ቅጽበት ያለፈውንም፣ ያሁኑንም፣ የወደፊቱንም በንቃት እንዲኖር እያደረገ ነው። ዋው! ያው ያለፈ ጊዜ ዝም ብሎ ያለፈ ነገር ሳይሆን አምላክ አሁንም እንዲኖር እያደረገው ያለ ነገር ነው። የወደፊቱን ጊዜም ሊኖር የቻለው አምላክ አሁን ወደፊት እንዲመጣ የሚያደርጉትን የተፈጥሮ ሕግጋት እና ሁኔታዎች እንዲቀጥሉ ስለሚያደርግ ነው። ይህ ማለት ያለ አምላክ የማኖር ሂደት ሁሉም ነገር ይፈርሳል ማለት ነው? በትክክል ምንጩን የሚለው ይህ የማያቋርጥ የማኖር ሂደት ከሌለ ጊዜና ምህዳር በራሱ ይፈርሳል ወይም ሙሉ በሙሉ ትርጉም ያጣ። የሚገርም ነው። ሰነዱ ይህንን ለማስረዳት በጣም አስገራሚ ምሳሌ ይጠቀማል። ለምሳሌ ይላል፣ አምላክ ወደፊት አንድን መልአክ ወደ ትር ቢቀይረው እኛ የምናስበው የወደፊት ጊዜ በሙሉ፣ ስለዚያም መልአክ የነበረን ግምት፣ እቅድ፣ ሁሉም ነገር ትርጉም አልባ ይሆናል። ዋው! ስለዚህ የእኛ የጸና የሚመስለው እውነታና የወደፊት ተስፋችን ሙሉ በሙሉ በአምላክ ወጥነትና ቃል ኪዳን ላይ የተመሰረተ ነው ማለት ነው። ሙሉ በሙሉ እሱ ነገሮችን እንደነበሩ ካላስቀጠለ ሁሉም ነገር ትርጉም ያጣ። የሚያሳየው ፍጡራን ከቅጽበት ወደ ቅጽበት በአምላክ ላይ ጥገኛ መሆናቸውን ነው። አዎ፣ ሙሉ በሙሉ የእኛ እውነታ በጣም ስስ ነው። እሺ፣ ይህ በጣም አእምሮን የሚፈታተን ሐሳብ ነው። እንግዲህ በጊዜ ውስጥ የሚኖሩ በአምላክ የማኖር ሂደት ላይ ጥገኛ የሆኑ ነገር ግን በተመሳሳይ ጊዜ ነፃ ፈቃድ ያላቸው ፍጡራን አሉን። አዎ፣ ምንጩ ይህ ነፃነት ኃጢአት የመስራት ዕድልን የግድ ያካትላል ይላል። እዚህ ጋር ነው የኔ የምቸገረው። ለምን መልካም ለመስራት ብቻ ነፃ መሆን አይቻልም? ለምን የግድ ወደ ኃጢአት ያመራል? ይህ የነፃ ፈቃድ እንቆቅልሽ እምብርት ነው። ሰነዶቹ እንደሚሉት እውነተኛ ነፃ ፈቃድ መልካሙን ብቻ ለመምረጥ የሚያስገድድ ምንም ምክንያት ከሌለው የግድ ወደ ኃጢአት ያመራል። ይህ በጣም ደፋር አባባል ነው። በጣም ምክንያቱም ፍጡር ፍጹም ቢሆኑም ውስን ነው፣ ሁሉን አዋቂ አይደለም። ስለዚህ ከራሱ ውስን እይታ አንጻር ከአምላክ ፈቃድ የተሻለ የሚመስል አማራጭ ሊያገኝ ይችላል። ምንጩ በጣም በድፍረት ነው ይህንን የሚናገረው። ምንድን ነው የሚለው? ኃጢአት የመስራት ዕድል ላለው ለማንኛውም ፍጡር የሆነ መለኮታዊ ጣልቃ ገብነት ከሌለ በስተቀር ጥያቄው ኃጢአት ይሰራል ወይ የሚለው ሳይሆን መቼ ነው ኃጢአት የሚሰራ የሚለው ነው። በጣም አስደንጋጭ አባባል ነው። ይህ ማለት ያለ ገዛ መውደቅ አይቀሬ ነው ማለት ነው። ታዲያ ይህ ጣልቃ ገብነት ምንድን ነው? ያ ነፃ ፈቃድ እንዴት ነው ፍጹም የሆነው? እሺ፣ ሰነዶቹ ሁለት ቁልፍ ነገሮችን ያመለክታሉ። አንደኛ፣ አምላክ ለመታዘዝ እንዲፈለግ የሚያደርግ እጅግ በጣም ቀንቃር የሆነ ምክንያት ያቀርባል። ማስገደድ ሳይሆን ማሳመን። በትክክል በጣም ጥልቅ የሆነ የፍቅር ማሳያ ሲሆን ለነፃ ፈቃድ እንደ መሊህ ሆኖ ያገለግላል። ምንጩ ይህንን ምክንያት መስቀል በማለት በግልጽ ይለየዋል። እና ሁለተኛው ነጥብ? ሁለተኛው የመጨረሻው ግብ ነፃ ፈቃድን ማስወገድ በፍጹም አይደለም። ይህ ቢሆን ኖሮ የመጀመሪያውን ዓላማ ያፈርሰዋል። እውነተኛ ፍቅር ያላቸውን ፍጡራን የመፍጠርን። አዎ፣ ይልቁንም በዚያ በመስቀል በተገለጠው የፍቅር ልምድ አማካኝነት ነፃ ፈቃዱ ወደ አምላክ እንዲቆለፍ ወይም ለዘላለም ወደ እርሱ እንዲያዘንብ ይደረጋል። ምርጫው አሁንም የፍጡሩ ነው። ግን ያንን ፍቅር ከተለማመደ በኋላ ሌላ ነገር መምረጥ ማይታሰብ ይሆናል። ልክ አንድ ሰው ለመጀመሪያ ጊዜ እውነተኛ ፍቅር ሲይዘው ከሌላ ሰው ጋር መሆን እንደማያስበው ማለት ነው። በጣም ጥሩ ምሳሌ ነው። ምርጫው አሁንም አለው፣ ግን ልቡ ሙሉ በሙሉ ስለተወሰደ ሌላ አማራጭ አይታዩም። ነፃነቱ ሳይወሰድ ምርጫው ጽኑ ይሆናል። በቃ ፍቅሩ ምርጫውን ይመራዋል እንጂ አያስገድደው። እሺ፣ የሁሉ የፍቅርና የነፃ ፈቃድ ሐሳብ ጥሩ ነው። ግን እኔ ሁሌም የሚቸገርበት የፍርድ ጉዳይ ነው። ምንጮቹ ፍርድ አስፈላጊ መሆኑን ይጠቅሳሉ። ፍጡራን ስህተት እንዲሰሩ ነፃነት ተሰጧቸው፣ በኋላ ደግሞ በሰሩት ስህተት ሲፈረድባቸው ነገሩ ትንሽ አይጋጭም ወይ? እንደ ወጥመድ አይመስልም? ይህ የተለመደ ጥያቄ ነው። ነገር ግን እዚህ ላይ ፍርድ የሚቀርበው
ፍጹም በሆነ ዓለም ውስጥ የነጻ ፈቃድ ቀጥተኛ ውጤት እንደሆነ ነው። የምርጫ ውጤት። አዎ፣ ነጻ ምርጫ ካለ ለዚያ ምርጫ ደግሞ ተጠያቂነት አካውንታቢሊቲ መኖር አለበት። ተጠያቂነት ወይም ፍርድ ከሌለ ስርዓት አልበኝነት ይነግሳል። ልክ ነው። ኃይለኞች ደካሞችን ይበዳላሉ፣ ፍጡራን እርስ በርስ ይጎዳዳሉ፣ በመጨረሻም የሕይወት ምንጭ ከሆነው ከአምላክ ራሳቸውን ያቋርጣሉ። ግን ብዙ ሰው ፍቅር የሆነ አምላክ እንዴት ይፈርዳል ብሎ ይጠይቃል። ሰነዶቹ ይህንን ግጭት የሚመስል ነገር እንዴት ነው የሚያስታርቁት? ፍርድ የፍቅር ሌላኛው ገጽታ ነው የሚሉት። በተወሰነ መልኩ አዎ። በዚህ ጽሑፍ መሠረት እውነተኛ ደስታና ሰላም ሊገኘው የሚችለው በፍጡር እና በፈጣሪው ንድፍ መካከል በሚኖር የመታዘዝና የፍቅር ግንኙነት ብቻ ነው። ፍርድ ያንን ንድፍ የሚጠብቅ መሳሪያ ነው። ፍቅር ጥበቃን ይፈልጋል ማለት ነው። በትክክል። ፍቅር ስርዓት አልበኝነትን አይደግፍም። ስለዚህ ፍርድ ጽድቅንና ፍቅርን ከክፋትና ከጥፋት ለመጠበቅ የሚደረግ ድርጊት ተደርጎ ይቀርባል። ክፋት እንዲቀጥል መፍቀድ ራሱ ፍቅር የለሽነት ነው። በጣም ጥልቅ ነው። ታዲያ ይህ ሁሉ ምን ማለት ነው? ውይይታችንን የጀመርነው አምላክ ጊዜንና ምህዳርን ስለመፍጠሩ በማንሳት ነበር። አሁን የደረስንበት ደግሞ መስቀሉ የነጻ ፍቃድን ፍጹም ለማድረግ ማዕከላዊ ሚና እንዳለው ነው። እስኪ ዋና ዋና ነጥቦቹን እናጠቃልል። በእርግጠኝነት ያው ዋናው ሐሳብ ፍጥረት ዝም ብሎ የተከሰተ ነገር ሳይሆን ዓላማ ያለው ሂደት መሆኑ ነው። ጉዞ ነው ማለት ነው። አዎ፣ ጉዞ ነው። ይህም ዓላማ እውነተኛ ፍቅርን መግለጽ የሚችሉ ፍጡራንን መፍጠር ነው። ይህ ደግሞ ኃጢአትን ሊያስከትል የሚችል ነጻ ፍቃድን ግድ አስፈላጊ ያደርገዋል። አምላክ ከጊዜ በላይ መሆኑ ይህንን ውስብስብና አንዳንዴም አደገኛ የሚመስል ሂደት እንዲኖርና እንዲመራ ያስችለዋል። እና በመጨረሻም በመስቀል ታየው ታላቅ ፍቅሩ ፍጡራን በነጻ ፍቃዳቸው ከአምላክ ጋር እንዲተባበሩ ምክንያት በመሆን ነጻነታቸውን ሳይነጥቃቸው ወደ ፍጹም ሁኔታ ያደርሳቸዋል። ሁሉም ነገር የተያያዘ ነው። የጊዜ ሚነት፣ የነጻ ፍቃድ ተፈጥሮ እና የፍቅር ኃይል። በጣም አስደናቂ ትንታኔ ነው። ለመጪው ጊዜ የሆነ አንድ የማሰላሰያ ጥያቄ ትቼልፍ። ምንጩ ፈተናውን በወደቀው በአዳም እና ፈተናቸውን ባለፉት ነገር ግን አሁንም የመጨረሻውን ውጤት ማየት በሚያስፈልጋቸው ጻድቃን መላእክት መካከል ልዩነት ያደርጋል። አዎ፣ ያ በጣም የሚገርም ነጥብ ነው። ይሄ ለመጪው ጊዜ የሚሆን አንድ ጥያቄ ያስነሳል። ትክክለኛውን ምርጫ ያደረጉ ፍጥሯን እንኳን የራሳቸውን ግንዛቤ ለማሟላት የሚያስፈልገው ሰፊ የዓለማት ታሪክ አካል መሆናቸው ስለ ዓለም ምንነት ምን ይጠቁማል? ምናልባት መልሱ የአንዱ ግለሰብ ምርጫ ብቻ ሳይሆን የጠቅላላው ፍጥረት የጋራ ታሪክ አካል መሆኑ ላይ ይሆን? ይህን እያሰላሰልን እንለያይ።